ጉድ! ብርቅዬ ተዘረፈች። እንግዲህ ሊናን ተከትላ ከገጠር ባሏን ትታ ወደ ከተማ አኮብልላት። እንግዲህ ገጠር ያሉ ሰዎችም ጠፋችብን ብርቅዬ ብለው እሬ ቁቁ እያለ ፍቅረኛዋም ደግሞ ተሰማ ተብዬው ከባሏ ቀጥሎ ባሏ ምንም ያልተሰማውን ተሰማ የሚባለው ፍቅረኛዋ እንደው ብርቅዬ ጠፋች። ከቤተሰቦቿን በሄድ ያላገኘኋትም። እንደው ብርቅዬ የት ሆነሽ ይሆን? እንደው እኔ ብትነግሪኝ የመረሽ መሆኑን አንቺ እኮ ነግረሽ ነበረ እኔ እንደው እውነት አልመስለኝ ብሎ ነው እንጂ እያለ ፍቅረኛዋም እያለቃቀሰ ነበረ። እሷ ግን ከከተማ መጥታ እንደው ጉድ! እንደው ቤቱ እንዴት አባቱ ነው የሚያምረው እንደው እናንተው እያለች በጣም በቤቱ ስትገረም እንዴት ነው እንዲሁ ከብቶቻቸው እንዴት ነው እህሉ ምናምን እንዲሁ አዝመራው የሚመረተው ትላለች ማለት ነው። ወይኔ የኔ ምስኪን የኔ ዋህ የያዘቻትን ኪስና እንዲሁ ትንሽዬ ገንዘብ ፍራንክ ነበረቻት። ያችኑ ጆሮዋን ብሎ የከተማ ነገር አባረራት። አይ ከተማ ናሆሜም እንግዲህ እንደምትመለከቱት ጓደኛው በመምጣቱ በጣም ደስ ብሎት እንዴት ነሽ አባቢ እያለ ኪራን ሙድ እየያዘበት ይገኛል። አባቢ እንዴት ነበር ታዲያ ገጠሩ ይመቻል ወይ? አይ እንዱ አንተና ቅዱስ ስለ ገጠሩ በጣም እንትን አላችሁ ይለዋል። ከዚህ በኋላ እኔም ተከትዬ መሄድ አይቀርም ይላል ናሆሜ ማለት ነው። እዚህ ጋር ተሰብስበው ስለ ገጠሩ ስላሳለፉት ሌና ስለምትሰራ ስለነበረው ድራማ እያወሩ ይገኛሉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተመልካቾች እንደምን አላችሁልኝ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንድትቀላቀሉኝ በሙሉ አክብሮት እጠይቃችኋለሁ። ውድ ተመልካቾቻችን እንግዲህ ሁላችሁም የጽናት ድራማ ተከታታይ መርጣችሁና ወዳችሁ ስለምትከታተሉኝ እጅጉን ከልብ ምስጋና ይገባችኋል። አሁንም ይህን ቻናል እንዲያድግ ከጎን የሆናችሁ ሰፖርት፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲታበረታቱኝ በመልካም አክብሮት የምገልጽላችሁ ይሆናል። ይህንን ቻናል እንግዲህ ቁም ነገር የምንሰራበት እንዲሁም የተለያዩ በጣም ሚዲያ ላይ የማይወጡ ትላልቅ ሆነው አቅመ ደካማ ሆነው መስራት የማይችሉ ሰዎችን የምንሰራበት ይሆናል። ስለዚህ ይህንን ቻናል ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና በአክብሮትም እጠይቃችኋለሁ። አሁን ላይ እንደዚህ አልዋልታና አልሆን ያሉ ቪዲዮዎችን ብትመለከቱም ወደፊት ግን የታቀደበት ትልቅ እቅድ አለ። ያን ደግሞ የሚሆነው የሚሳካው የእናንተ ከጎኔ ሆናችሁ በርች እያላችሁ ሰፖርት እያደረጋችሁ እንድታበረታቱኝ እርዳታችሁን እሻለሁ። ሁላችሁም አሁንም ሰብስክራይብ እና ላይክ ሼር እያደረጋችሁ ከጎኔ ሆናችሁ እንድትከታተሉኝ በሙሉ አክብሮት ጠይቃችኋለሁ። ውድ ተመልካቾቼ ወደ ድራማው ስንመለስ እንግዲህ ናሆሚ እናቱንና አባቱን ከካፌ ከጁስ ቤት ወስዶ ጁስ እየጋበሳቸው ይገኛሉ። እናንተ የኢትዮጵያ ጁስ እንዴት አባቱ ነው የሚያምረው ሲያዩት። በቃ ብዙ ጊዜ ያው በካሳ ባይሆን ጥሩ ነው ብዬ አስባለሁ። ምክንያቱም ሀገራችን ላይ ካሳ ያው እኔ እንደዚህ ሀገር አይደለም እንጂ እንደዚህ በካሳ ሆኖ የሚመጣ ነገር አይመቸኝም። በነገራችን ላይ ያው ውጭ ሀገር ያለን ይህን ነገር እናውቀዋለን ብዬ አምናለሁ። ምክንያቱም እየተጠቀምንበትን እቃ ስለምንጥለው። ኢትዮጵያ ላይ ግን ሁሉም ነገር መውደቅ ስለሌለበት በካሳ ግዛዝ ነው እና የሚጠቀሙት። ያው እንግዲህ የሚጠቀሙት አትክልቶች እንዲሁም ደግሞ ጁሶች በጣም ያስጎበኛሉ ማለት ነው። ውድና የተከበራችሁ ተመልካቾቻችን እንግዲህ ናሆሜና አባቱ እኔ ነኝ አንተ ነህ እየተባባሉ እዚህ ጋር እየተወቃቀሱ ጁሳቸውን ይጠጣሉ። ፍቅራቸውን ከሚያጣጥሙበት ላይ ትመጣና ጽዮን እንትናቸውን ታበላሽባቸዋለች። እዚህ ጋር እንግዲህ ኪያ ምን እያለች ነው ወደሚለው ስንመለስ ኪያ ማናት ለምትሉ የኪራ የአባቱ ልጅ እህቱ በአባት የሚያገኛት እህቱ ናት። እንዲሁም ደግሞ ብዙ ተቀናቃይ ወንድሞችና እህቶች እንዳሉትም በዚሁ አጋጣሚ የማሳወቃችሁ ይሆናል። ውድና የተከበራችሁ ተመልካቾቼ አሁንም ላይክ እያደረጋችሁ ይህንን ቪዲዮ ለሁሉም እንዲደርስ አድርሱልኝ።
እና ይህ ድራማ በጣም የምንወዳቸው በጣም የምናከብራቸው ከመካከላቸው ደግሞ ቢቀላቀሉ ብለን የምንናፍቃቸው ሰኒና ኪምሮን የምጦልን የምትሉ ምክንያቱም ሰኒ መለቀቅ አለባት። እንዲሁም ደግሞ ኪምሮን መጥቶ ሰኒን ሊፈልጋት ይገባል። ኪራና ናሆሚ የሰኒ መጥፋት አውጀው ሰኒ እንድትገኝ ማድረግ አለባቸው። እንዲሁም ደግሞ ሊና ማን እንዲያገታት ማን እንደደበቃት ታውቃለች። ይህ ማለት እሷን ከዚህ በፊት ሲያስፈራራትና ሲዝትባት እገልሻለሁ እያለ ሲያስጨንቃትም ነበር። በመሩና በሰኒ ወይም ደግሞ በኪያና በሰኒ ህይወትም ሲያስፈራራት ነበር። ምክንያቱም ለምን ነው የሚያስፈራራው ወደሚለው ስንመለስ ምስጢሩን ስለምታውቅበት የቤቱን ካርታ ወይም የቤቱን ወረቀት ስጪኝ ሲላት አልሰጥም ስትለው እገልሻለሁ እያለ ሲያስፈራራው ወደ ገጠር ሸሸች። ይህ መሆኑን ደግሞ ለጽናትና ለኪራ ባለመናገሯ ሰኒ እንድትታገት አደረገች። ሰኒ ግን አይበገሬዋና ጀግናዋ ታስራ እንኳ ለማንም የማትንበረክክ ለማንም የማትፈራ ጀግናን አሰኒቾ ማለት ነው። ይህ ኪምሮን መጥቶ እንዲያድናት ወይም ደግሞ ካለችበት ችግር እንዳወጣት ሁላችሁም ሰኒ ትለቀቅ እያላችሁ ኮሜንት ላይ አስቀምጡ። እንግዲህ ሰኒን ያገታት ይህ ጭሳምና የሰካራም የሆነ የኪራ ወንድም ነኝ ብሎ የገባ ሰውዬ ነበር። በቀሉን የሚበቀለው ከባልተቤቶች እንጂ ከስራው ለሌሉበት ሰዎች በቀልን መበቀል በጣም አሳፋሪ ነገር ነው። ይህ ነገር ቢታወቅ በጣም ምን እንደሚውጠው አናቅለትም። ውድና የተከበራችሁ ቤተሰቦች ሁላችሁም ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ አሁንም ቤተሰብ እየሆናችሁ ተቀላቀሉ። እንግዲህ ጽናት ድራማ ምን ደርሷል ወደሚለው ስንመለስ እዚህ ጋር የጽናት አባት ከጽናት ጋር እያወሩ ነው። በጣም ከፍቷቸዋል፣ ደብሯቸዋልም። አባዬ ምን ሆነህ ነው ትለዋለች። ልጄ እንደው የሆነ ነገር ከፍቶኝ ነው ይላታል። ለምን አባቴ ትለዋለች። እንደው እናትሽ ብትሆን እኮ ብዙ ነገር ልታደርግልሽ ትችል ነበር። እኔ እኮ ወንድ በመሆኔ ምንም ነገር ላረግልሽ አልቻልኩም ይላታል። አይ አባዬ አንተ እኮ እኔን ከእናትም ከአባትም በላይ ሁነህ ሁሉንም የእናትንም ቦታ የአባትንም ቦታ ሸፍነህ ከዚህ ደረጃ ያደረስከኝ አንተ ነህ አባዬ። ለእኔ እናትም አያስፈልገኝም አንተ ሁሉ ነገሬ ነህ ትለዋለች። አባቷም ደግሞ ልጄ አኮራሽኝ እያለ በልጁ እየተደሰተ ይገኛል። አሁንማ እንደኔ ማን ታድሏል? እንደኔ ማን እድለኛለ? የሚወድሽን ባላግኝተሽልኛል፣ እንዲሁም ደግሞ ልትሞሸሪልኝ ነው እያሉ ጋሽ አሰገድ በጣም ደስ ብሏቸዋል። እዚህ ጋር እንግዲህ ሰኒና ጽናትና ጺሞ ይሏታን እንግዲህ ሲቀልዱባት ሊና ጋሽን እየተሰናበተቻቸው ትገኛለች። ጋሼ በጣም ነው የምወደዎት፣ ተናፍቁኛላችሁ ጋሽዬ እያለች እያለቃቀሰች እያቀፈቻቸው ትገኛለች። እዚህ ጋር ቅዱሴ የት እየሄደ ነው ወደሚለው ስንመለስ ቅዱሴ ከነ ጽናት ከነ ኪራ ቤት እየገባ ነው። ከነ ኪራ ቤት የሚገባው ምንድን ነው ወደሚለው ስንመለስ ኪራ ሊመጣ ስለሆነ የቤት አስቤዛዎችን ገዛዝተው እንዲሁም አሳምረውና አምሮባቸው እንዲቀበሉት እያደረጉ ነው። ኪራም ደግሞ ከስንት ጊዜ ቆይታ በኋላ ከቤቱ በመምጣቱ እጅጉን ደስ ብሎናል። ተመልካቾቻችን ሁላችሁም ሰብስክራይብ አድርጉ። እዚህ ጋር እንግዲህ ራኬብ ምን አይታ ነው ወደሚለው ስንመለስ የስቢልን ጫማ አይታ ነው። በጠፋ የዛን ቀን ሌሊት የስቢልን ጫማ አይታው ነበረ። ይህንን ጫማ አውቀዋለሁ ከቤት የመጥቶ ነበር ብትለውም ሊሰማትም አልቻለም። አንቺማ ጨለልሽ ለየልሽ እያለ ቅዱስም ወዲ ይዝባታል። እሷ ግን አሁንም ቢሆን ይህንን ጫማ እንዳየችው እርግጠኛ ነኝ። ውድና የተከበራችሁ ተመልካቾቻችን ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ኢትዮጵያ ሰላሟ ይመለስ፣ ኢትዮጵያ ተለምልምልን። ለኢትዮጵያን አጠፋለሁ ብሎ የመጣ ወራሪና አስቸጋሪ ማንጋ ራሱን እንዳጠፋ ሁላችሁም ጸልዩ።
ኢትዮጵያ ቤተሰቦቻችን ተጨንቀው በሀሳብ በጭንቀት ይች ጊዜ እስከምታልፍ ድረስ ሁላችንም ዘይሐልፍ የለ ኩሉ ይሐልፍ እዩ። ላይክ ሼር ሰብስክራይብ ግበሩ። ድንቅ ዓበይቲ ይغኒልኝ ለኩልኩም። ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ የፈጣሪ እገዛ አይለያችሁ። እዚህ ጋር እንግዲህ ቅዱስ ምንድነው ወደሚለው ስንመለስ ራኪብ ይህን ጫማ አውቀዋለሁ እያለች ግራ ስትጋባ፣ አረ ታዲያ አታውቂኝም እንድልሽ ነበር እንደምትፈልጊው ወይም ደግሞ እያለ ያስፈራራት ነበርና በቃ ራኪብ ለየልሽ ማለት ነው ያላ ሌላ ነገር አየሁ ሳትይ ከዚህ ቤት ውልቅ ብለን እንሂድ እያለ ራኪብን ይገፋፋታል። እዚህ ጋር ጽዮንና ኪያ ጽዮን እየወጣች ነበር እና እግር መንገድ ልሸኝሽ ብላ ኪያ ትከተላታለች። ስትከተላትም ስለ ራኪብ እና ስለ ጓደኛዋ አንዳንድ ነገር ታወራለች። ስለዚህ አንቺ ምን አባቷ ገባት ምን አባቷ ገባት እየተባባሉ ይለያያሉ። እዚህ ጋር እንግዲህ ተሰባስበው ደቭ ሊሸኛቸው ቀርቧል። ኪራና ጽናት እንዲሁም ደግሞ ሊና ጋሽ አሰገድ ቁመው እያወሩ ይገኛሉ። በላ እንግዲህ ጋሽ ጌቻው ጽናት ጌቻው እየተባባሉ እየተቃቀፉ ይገኛሉ። ውድና የተከበራችሁ ተመልካቾቻችን ሁላችሁንም አመሰግናችኋለሁ። ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ለምታበረታቱኝ እጅጉን ከልብ አመሰግናለሁ። ለሰው ልጅ ምቀኝነት ጥሩ አይደለም። የሰው ለውጥ፣ የሰው ደስታ የሚያስደስተው፣ የሰው ፈገግታ የሚያስደስተው በሙሉ በያላችሁበት ቦታ ክፉ ነገር እንዳያገኛችሁ የምንጊዜ ምኞቴ ነው። ውድ ሀገሬ ልጆች በያላችሁበት በሳቅና በደስታ እንድትመለሱ የምንጊዜም ጸሎቴና ዱዓዬ ነው። ሀገራችን ሰላም ትሆንልን። ለሰው ልጅ በህርንበት ጥሩ ነገር ለመስራት ያብቃን። ለሰው ልጅ በህርንበት በተራመርንበት አቅጣጫ መልካም ነገር እንመኝ። መጥፎ የሚያስብ ሰው ውስጡ መጥፎን እያሰበ አሁንም ቢሆን ለሰው ጥሩ ነገር እንደማያስብ ግልጽ ነው ማለት ነው። እና ውድ ቤተሰቦቼ አንድ የሚባል አባባል አለ በእኛ በሙስሊሞች ወይም የቁርአን አያ ወይም ደግሞ ርዝቁም ሚነላህ ይባላል። ያኒ ርዝቃችን ከአላህ ዘንድ ነው፣ እንዲሁም ሞታችን በአላህ እጅ ነው ይባላል ማለት ነው። እና የማንን ርዝቅ ማንም ስለማይበላው ስለዚህ እኛ መቀኛና ለሰው ክፉ ሀሳቢ አያድርገን። ምክንያቱም ይህ ዩቲዩብ ካምፓኒ ነው እንጂ የሚከፍለው ሰው አይደለም። የዩቲዩብ ካምፓኒ ባይሆን ኑሮ እንደ ሰው ቢሆን ኑሮ በጣም ብዙ ክፋትና በጣም ብዙ ጭቅጭቅ በጣም ብዙ ነገሮች ነበሩት። ነገር ግን ደግሞ ዩቲዩብ ለሰራ ሰው እኔ ዩቲዩብ አትስሩ ብዬ አልልም። ጀግና ለሆነ ሰው ዩቲዩብ ለሰራ ሰው ዩቲዩብ በጣም ጥሩና ከፋይ በጣም እጅጉን ጭቅጭቅ የሌለበት መሆኑን ላሳውቃችሁ እወዳለሁ። ነገር ግን ደግሞ በጣም ትልቅ ቻሌንጅ አለው። ቻሌንጁ ምንድነው ወደሚለው ስንመለስ ዩቲዩብ ስትሰሩ በጣም መጀመሪያ ላይ ያደክማችኋል። ማንኛውም ስራ ግን በነገራችን ላይ ሳያደክም አይገኝም። አሁን ዩቲዩብ በዳር ሆነን ስንመለከት በጣም የማያደክምና በጣም ቀላል መስሎ ይታየን ነበር። ግን ስትገቡበት በጣም ብዙ ድካም አለው። ነገር ግን ደግሞ አንድ ሳታደክሙ የሚገኝ ነገር እንደሌለ በዚሁ ላሳውቃችሁ እወዳለሁ። እና ዩቲዩብ ጠንካራ ሆናችሁ ኢጃዛ ቤት ቁጭ ብላችሁ ጣፈሸን ደብረን እያላችሁ የምትቀመጡ በተለይ ወንዶች እየሰራችሁ እንድትጠቀሙ ምኞቴ ነው ማለት ነው። ምክንያቱም እናንተ እህቶች ስለሆናችሁ ሰርታችሁ ያኔ አግኝታችሁ እንድትለወጡ ስለምፈልግ ዩቲዩብ እንደሚከፈል ሰርታችሁ እንደምታገኙ በቃ ሰርታችሁ እንደምትለወጡ ላሳውቃችሁ ስለምፈልግ ነው ማለት ነው ቤተሰቦች ተመልካቾቼ። ምክንያቱም አንዳንድ ወንድሞች አላችሁ የዩቲዩብ ችሎታው አላችሁ ዩቲዩብ የመስራት ወይም ደግሞ ዩቲዩብ ላይ ሰርታችሁ መለወጥ የምትችሉ ብቃቱ ያላችሁ ኦኒው ያላችሁ አላችሁ። ነገር ግን ዩቲዩብ እንዴት እንደሆነ እንዴት እንደሚከፍል እንዴት እንደሚያደርግ የማታውቁ አላችሁ። ግን ደግሞ የሱን እንዴት እንደሆነ ጠይቃችሁ ለማወቅ
ለመስራት እንድትሞክሩ የቻልኩትን እመክራችኋለሁ ማለት ነው። ምክንያቱም ሌላ ነገር ስትሰሩ በጣም ብዙ ቻሌንጅ አለው። ሌላ ነገር ስትሰሩ ብዙ ምቀኛችሁ ሊበዛባችሁ ይችላል። ዩቱብ ላይ ግን ጥሩ ነገር ከሰራችሁበት የሚከፍለው የዩቱብ ካምፓኒ እስከሆነ ድረስ ከሰራችሁ ታገኛላችሁ፣ ትለወጣላችሁ። ሁላችሁም ስሩ ነው የምለው። ዩቱብ አጋር እንድትሆኑ ምኞቴ ነው። እዚህ ጋር እንግዲህ ብርቅዬ እንደምትመለከቷት በጣም ከፍቷታል። በቃ ልትሰደድ ነው። የኖረችበትን እንግዲህ ተመልከቷት። የገጠር ኑሮ ባሏ እንግዲህ በንባ ነው እንደዚህ ፊቷ የበለዘው፣ በዱላ እየቀጠቀጠ በቃ የሆነ ነገር ሲሆን እየሄደ በዱላ እየቀጠቀጠ ሴትዮዋን እንደዚህ ያደረጋት እና አንዳንድ ወንዶች አሉ በእርግጥም በዱላ የሚያምኑ፣ አንዳንድ ሴቶችም አሉ እንደዚሁ ባሌ ካልተማታ አልፈልገውም የሚሉ ሴቶች አሉ። ግን ሁሉም ሰው በዱላ ያምናል ማለት የለም። ምክንያቱም ዱላ ቤትን ያፈርሳል እንጂ ቤትን ቀጥ እንደማያደርግ በዚሁ አጋጣሚ ላሳውቃችሁ ሞክራለሁ። አንዳንድ ሴቶች ባሌ ካልተማታ ትዳሬን እፈታለሁ፣ እኔ ባሌ ከመታኝ ካልደበደበኝ ፍቅር አይዘኝም የሚሉ በጣም ብዙ ልጆች አሉ። ይህ ማለት ግን ይወዳችኋል በዱላ ደበደባችሁና ይወዳችኋል ማለት አይደለም። ፍቅር ደግሞ ካለ በምክክር እንጂ በዱላ አይደለም። እና ወዳችኋለሁ ቤተሰቦቼ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ የብርቅዬ ተሽዬ የሚባለው ፍቅረኛዋ ይህ ነው። እሱም ደግሞ እሷ በመጥፋቷ በጣም አዝኗል። በጣም ከባሏ የበለጥ የተቆረቆረላት ያዘነላትና ሲፈልጋትም የነበረው ይህ ነበር። ባሏ ግን የራሷ ጉዳይ ይቺ ጋጠወጥ እያለ ሲዝትባትና ሲሰድባት ነበር። በመሆኑም ደግሞ እሷም በመሄዷ ጥሩ አድርጋለች። ቀሪ ህይወቷን እንኳ ደስተኛ ሆና እንድትኖር። ነገር ግን ይህንን ሰውዬ ያገባሁበት ቀን የተረገመ ቀን ነበር። በጣም ቆንጆና በጣም መልከኛ በገጠር አለች የምትባል ቆንጆዬ ሴት ነበረች። ነገር ግን ትዳራችሁ ካላመረ እንደዚህ እንደምትበሳቆሉ የታወቀ ነው። ያለ ጊዜዋ አስረጅቶ ማዳትና ጥቁረት ጥሎባታል። ውድ ቤተሰቦቻችን እንግዲህ ሁላችሁንም እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮዎች እስከምንገናኝ ድረስ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ጽናትና አባቷ እንግዲህ እዚህ ጋር ቁጭ ብለው አባቷ ከፍቷት እያየችው ነበር። አባዬ ለምን የከፋህ እያለች እሷም አባቷን እያጽናናች ትገኛለች። እንዲሁ ጽናትዬ እንዲሁ እናትሽ ብትኖርልሽ ለየት ያለ ኑሮ እንደምትኖሪ እያሰብኩ ነው እያሉ አባቷ ያጽናኗት ይገኛሉ። ውድና የተከበራችሁ ተመልካቾች በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።